ብሔራዊ ድርጅቶች ወደ ኢህዴን አይነት ውስጥ ነው መካተት። እኔ አንድ ነገር በዚህ አጋጣሚ ላንሳለሁ። ኦፍ ኮርስ እኔ ከታሰርኩ በኋላ ታሪኩን እንደገና መጽሐፍ እንደገና እንትን ማድረግ ሞክረዋል ብአዴኖችም ህወሓቶችም። እኔ ያቺ ቅድም ያነሳሁልህ ወቅት የአቶ መለስና አቶ አባይ መጥተው ስለ ህወሓት መግለጫ ሰጡን ካልኩህ ወቅት ጀምሮ የኔ ሐሳብ የነበረው ይሄንን ድርጅት ጠባብ ብሔረተኛ የነበረ ድርጅት የሆነ ድርጅት ያኔም ቢሆን ወደ ኢትዮጵያዊነት ማምጣት ይቻላል የሚል ሐሳብ ነው እኔ በልቤ የነበረኝ እውነቱን ለመናገር እና ከመግፋት ይልቅ ማምጣት ነው የሚሻለው። ኢህአዴግ የተባለውን ግንባር ለመመስረት ቁልፍ ሚና የተጫወትኩት እኔ ነኝ። ለምንድን ነው ያን ያረኩት? ህወሓት በአንድ በኩል የሻዕቢያ ፍርሃት ነበረኝ፣ ፍርሃት ስጋት ነበረኝ ኢንስቴድ። በሌላ በኩል ደግሞ ህወሓትን ወደ ኢትዮጵያ ማምጣት አለብን የሚል ሐሳብ ነበረኝ። ይሄ ኦፍ ኮርስ በኋላ በክልል መደራጀት ምናምን ከሚለው ጋር ይጋጫል አውቃለሁ፣ ግን መጀመሪያ ያ ነው የነበረው ሐሳቤ። በዚህ ምክንያት ኢህአዴግ የሚባለው ግንባር እንዲፈጠር በህወሓትና በእኛ መካከል ትልቅ ትግል ነው ያደረኩት እኔ በግሌም ቢሆን ኦፍ ኮርስ እንደ ድርጅት ኢህዴንም ያንን። ስለዚህ ስህተት ነበር በሚል እንውሰደው። ሌላ ግን በግሎት ምናልባት ይቅርታ መጠየቅ ይገባውታል ከተገባቸው ሌላው ነገር ትተን ይሄ ነው ሲሉ ብዙ ሰዎች የሚያነሱት ህወሓት በትግል ወቅት ላይ ሳለ ለታጋዮች መድኃኒት መግዣ ያወጣውን ወጪ በእርሶ ፈራሚነት ከትግል በኋላ ጠቅላይ ሚኒስትር በነበሩ ሰዓት ከአማራና ከትግራይ ክልል አመታዊ የጤና ጥበቃ በጀት ላይ ተቀንሶ በኢፈርት በኩል ወደ እነሱ ገቢ እንዲደረግ የሚል ደብዳቤ በወቅቱ የጤና ጥበቃ ሚኒስትር ለነበሩት ወይዘሮ አዳነች ኪዳነ ማርያም መጻፎትን ወይዘሮ አዳነች ኪዳነ ማርያም ደግሞ መቃወማቸውን የተመለከተ ጉዳይ በስፋት ሲነሳ ነበርና እዚህ ላይ ያለውን ትክክለኛ እውነታ ማጥራት ይኖርበታል። ትክክል ነው። ያንን አዝጃለሁ ለጤና ጥበቃ። የህወሓት ኤፈርት የሚባል ድርጅት በራሳችን በድርጅቱ ገንዘብ በፓርቲው ገንዘብ ወይም ደግሞ በኤፈርት ገንዘብ ነው እንትኑን መድኃኒቱን የገዛ ነው እና ያ ገንዘቡ ሊመለስልን ይገባል የሚል ጥያቄ ያቀረቡ። ገንዘቡ ይመለስላቸው ብዬ አሉ አዝዣለሁ። ታዲያ ገንዘቡ ከኢፈርት ወጣ ወይ ከኢትዮጵያ አልሆነ? ከአማራ ክልልና ከትግራይ ክልል የጤና ጥበቃ በጀት ላይ ለምንድን ነው የሚቀነስ? ከበጀት ላይ አይደለም የቀነስኩት፣ ከመንግስት በጀት እንዲሰጥ ነው የተባለው። ከአጠቃላይ ከኢትዮጵያ ነው? አዎ ከአጠቃላይ በጀት ከገንዘብ ሚኒስቴር መረጃው ከአማራ ክልል የጤና ጥበቃ አመታዊ በጀትና ከትግራይ ክልል አመታዊ የጤና ጥበቃ በጀት ላይ ነው የሚለው መረጃ ስህተት ነው? ውሸት ነው። ሌላ እድሜ ዘመኖትንና ልጅነቱን እንግዲህ ፖለቲከኛ ሆነው ነው የኖሩት እርሱ። አሁን ደግሞ የበጎ አድራጎት ስራ ውስጥ ገብተዋል ከባለቤቶት ጋር። ይቻላል ወይ? አይገጫጭም ወይ? ምናልባት ወደፊት የፖለቲካ ተሳትፎ ላይኖሩት ነው ወይስ አይፈልጉም ከዚህ በኋላ ፖለቲካ? መጀመሪያ ነገር ለምን እንደሚጋጭ አይገባኝም። እንደውም ጥሩ ነገር ነው እኔ የምለው የፖለቲካ መሪዎች የሆኑ ሰዎች በሴኩላር ዓለም ውስጥ በተለያየ ደረጃ የበጎ አድራጎት ስራ ውስጥ ገብተው ቢሳተፉ እንደውም በጣም ጥሩ ነው የሚመስለኝ። ፖለቲካ አንዳንዴ ቀጣፊነትም ነገር ያደርጋል ብዬ እኮ ነው። ፖለቲካ ውስጥ የለውም አሁን። ወደፊት አይሹም? አላውቅም። ምናልባት አሁን ግን ያኔ ከተፈታው ጊዜ ጀምሮ ፖለቲካ ውስጥ አልነበርኩም፣ ገብቼም አላውቅም። አንዳንድ ጊዜ በፖለቲካ ሁኔታ ውስጥ እንደዚህ እንዳንተ እንትኖች ጋዜጠኞች ይጠይቁኛል። ለምሳሌ ከቮይስ ኦፍ አሜሪካ ጋር አድርጌ ያለው ከአውስትራሊያ ከሚገኝ አንድ ኤስቢኤስ ከሚባል ሬዲዮ ጋር ብዙ ቃለ መጠይቆች በፖለቲካ ጉዳዮች ላይ አድርጌ ያለው። ግን ያ ማለት ፖለቲካ ውስጥ ገብቻለሁ ማለት አይደለም። ወደ ሃይማኖቱ መድረክ የገቡት በፖለቲካ ዘመኑ በተለይ የአማራ ሕዝብ ላይ ያጠፉትን ጥፋት ከምድራዊ ክስ ለማምለጥ ወይም ከህሊና ነፃ ለመሆን ምክንያቱም በእስር ቤት ውስጥ ሃይማኖተኛ
ሆኖ የወጣን ሰው በፖለቲካ መስክና በተለያዩ መንገዶች ለመክሰስም ለመውቀስም ስለማይመች ያን የማምለጫ ካባ አድርገውት እንጂ በእርግጥ እስር ቤት ውስጥም ጌታ ተገልጾላቸው አይደለም። ከህብረተሰቡ ማምለጥማ አልችልም። ምክንያቱም ለምን መሰለ፣ ህብረተሰቡ የሚጠይቀኝ ነገር ካለ አሁንም ሊጠይቀኝ ይችላል። ሲጠይቀኝም ነበር፣ ሲጽፍ ነበር፣ ሲናገር ነበር። ይሄን ሰርቷል፣ ይሄን አድርጓል እያለ የሰራሁትንም ያልሰራሁትንም። ስለዚህ እሱ ቀጥሏል። ከምንድን ነው ማመልጠው? ከኃጢአት ግን አምልጫለሁ። አዎ በጣም እንደውም ሰውን ሁሉ የምመክረው ከኃጢአት ከጥፋት እንዲያመልጥ ኢየሱስ ክርስቶስን እንዲያምን እኮ ነው። እሺ የመጨረሻ ጉዳያችን መሆን ካለበት አጠቃላይ አሁን ለውጡ ላይ ያሉት ግንዛቤ ምንድን ነው? ምን መሆን አለበት? ሁለት ቦታ ላይ የሰጠኋቸውን ቃለ መጠይቆች ባጭሩ ላንሳል፣ ጊዜ አልወስድም። አንደኛው በኤስቢኤስ ሬዲዮ ላይ ገና ዶክተር አብይ ወደ ስልጣን ሳይመጡ አንድ ጥያቄ አነሳልኝ ከጥያቄዎች መካከል። ያም ጥያቄ ምንድን ነው? አሁን ምን ቢደረግ ይሻላል ነው የምትለው አለኝ። ሁለት አማራጭ አለ አልኩት። አንደኛው ኢህአዴግ ራሱን ለውጦ አስተሳሰቡንም ርዕዮተ ዓለሙንም ሁሉንም ነገር ለውጦ ነገሮችን እንደ አዲስ አይቶ ራሱ አሸጋጋሪ ሆኖ ኢትዮጵያን በአዲስ መንገድ መውሰድ ነው። ይሄንን ኢህአዴግ ከወሰነ አንዱ መንገድ ይሄ ነው። ምናልባትም የተሻለው መንገድ ሊሆን ይችላል። ምክንያቱም ወደ እርስ በርስ ግጭት፣ ወደ ሬቮሉሽን፣ ወደ ምናምን አያመራም። ሁለተኛው መንገድ ደግሞ አንድ አይነት የሽግግር ወይም የመሸጋገሪያ አይነት አሬንጅመንት ተፈጥሮ ሽግግር መንግስት ሊባል ይችላል፣ ጊዜያዊ መንግስት ሊባል ይችላል። ተፈጥሮ ያ ኃይል ኢትዮጵያን በሰላማዊ መንገድ የሚያሸጋግርበት ሁኔታ መፍጠር ነው። እነኚህ መንገዶች ናቸው የሚታዩኝ ብዬው ነበር። ኢህአዴግ መለወጥ አለብን ብሎ አንዳንድ ነገሮችን ወስኖ ሲመጣ እና ዶክተር አብይን ሰይሞ በመጣበት ጊዜ መጀመሪያው አካባቢ ያው ታስታውሳለህ፣ ስለ ኢትዮጵያ ብዙ ነበር የሚባለው። አይ ኢህአዴግ እንግዲያው ያን መጀመሪያ ያልኩትን መንገድ ሊከተል ነው ማለት ነው ብዬ አስቤ ነበር። በኋላ እየቆየ ሲሄድ ያንን መንገድ አልተከተለም ኢህአዴግ። ለምንድን ነው ያልተከተለው? አንደኛ ርዕዮተ ዓለሙ አልተለወጠም፣ አሁንም አብዮታዊ ዴሞክራሲ ነው። ሁለተኛ ፖሊሲዎቹ በአብዛኛው አንዳንድ የህግ የመሳሰሉ ስራዎች እየተሰሩ መሆኑን አውቃለሁ፣ ግን ያው ናቸው። ሶስተኛ ኢትዮጵያ አሁን የተዋቀረችበት ስትራክቸር ያው ነው። ሌሎችም እንደዚህ አይነት ነገሮች ስናነሳቸው ከነበሩ ህገ መንግስታዊ የህገ መንግስቱ ጉዳይ አለ። ስለዚህ ያንን አስቤው የነበረውን ነገር አይደለም እያደረገ ያለው። ስለዚህ ነገሮች እንደገና እየተመለሱ ነው በአይነ። ሌላ ያነሳሁት ነገር ምንድነው? ከቮይስ ኦፍ አሜሪካ ጋር አንድ ቃለ መጠይቅ አድርጌ ነበር። ልክ ዶክተር አብይ ወደ ስልጣን ሲመጡ እኔና አቶ ፍቅረ ስላሴ የቀድሞ እሳቸውን አቅርበው ጠይቀውን ነበረ። እንግዲህ ምን ይመስላችኋል? ምን ቻሌንጅ ነው አሁን ጠቅላይ ሚኒስትር የሚሆን ሰው በዚህ ጊዜ የሚገጥመው የሚል ጥያቄ አነሳልኝ ጋዜጠኛው። እና ያነሳሁት ነገር ምን ነበረ? ሁለት ነገር ነው ያነሳ። አንደኛ አሁን ጠቅላይ ሚኒስትሩ በኦሮሞ ብሔረተኝነትና ምክንያቱም ከኦህዴድ የመጡ ስለሆኑ በኢትዮጵያዊነት መካከል ነው የቆሙት። ይህንን መወሰን አለባቸው። ይሄ ደግሞ አፋጦ መምጣቱ አይቀርም። ሲወስኑ ደግሞ አሁን እንግዲህ እሳቸው እንዳሉት በኢናጉሬሽናቸው ላይ እንደተናገሩት ኢትዮጵያዊነት ነው እሱን። ሁለተኛው በአብዮታዊ ዴሞክራሲና በነጻነት መካከል ነው ደግሞ አሁን ያሉት። አብዮታዊ ዴሞክራሲ የበሰበሰ ከዚህ በኋላ የማይሰራ ያኔም ቢሆን የተሳሳተ ርዕዮተ ዓለም ነው። እሱን መከተል ላይኖርባቸው ነው እውነትም ለውጥ እንዲመጣ ለማድረግ። ስለዚህ ሌላውን የነጻነትን የመብትን የመሳሰሉትን ብዬ ነበር። ይሄ አሁን ፈተና ውስጥ ገብቷል ኦልሬዲ በእኔ አመለካከት። ስለዚህ አሁን ለውጥ የሚባለው ነገር ለውጥ ስንል ምን ማለታችን ነው ከሚል አንጻር መታየት አለበት። ለውጥ ስንል መሰረታዊ የሆኑ ለውጦች ስትራክቸሩንም የሀገሪቱን ህገ መንግስቱን የሚመለከተውንም
ርዕዮተ ዓለምንም የፖለቲካ የኢኮኖሚ የመሳሰሉት ፖሊሲዎችና ህጎችንም ሁሉ የሚመለከት ከሆነ እሱ ገና ነው ባይ ነኝ። የፖለቲካ ባህላችንን አንስተህ ነበረ ጥያቄ ላይ በጣም ቁልፍ ሆኖ መታየት ያለበት ነገር እሱ ይመስለኛል። የፖለቲካ ባህላችን ይመስለኛል የኛ ትውልድ የፖለቲካ ባህል መጥፎ ነው የነበረው። እኔም ራሴ የነበርኩበት በመሰዳደብ ላይ የተመሰረተ፣ ስም በማጥፋት ላይ የተመሰረተ፣ የፖለቲካ ማንነትህን ለመግለጽ ሌላውን ማጥቃት ነበረብህ በዛ ባህል። አልፎም ሄዶ እስከ መገዳደል እስከ መበቃቀል የሚሄድ ባህል ነው። ይሄ ባህል መቅረት ይኖርበታል። እኔ አሁን ላለው ትውልድ የማስተላልፈው አንዱ መልእክት፣ ዋና መልእክት ይሄ ነው። የፖለቲካ ባህላችንን እንቀይር። በተለይ እንቀይር ላይ ብዙዎቹ ይናገሩታል። አሁን ሁሉም ለየብቻው መድረክ ሲሰጠው ሲወቅስ፣ ሲያወግዝ፣ ለኢትዮጵያ ብሩህ ነገር ሲመኝ ምናምን እናስተውልና በተግባር ግን መሆንን ምንድነው የነሳን ነገርኛ ምንድነው? ኢትዮጵያውያን እንደ ግለሰብ ዜጎች የተማረ የምንለውም ጭምር በተግባር መሆን የሚያቅተን ደረጃ ፈተና ከየት ነው የመጣብን? ምንድነው? በጣም አስቸጋሪ ጥያቄ ነው ይሄ ጥያቄ። እኔን ራሴም የሚያስጠይቀኝ ጥያቄ ይሄ ነው። እኔና ባለቤቴ ሁል ጊዜ እናነሳለን። ምንድነው ችግራችን እንላለን። አንድ ፋክተር ሊሆን አይችልም። የብዙ ነገሮች ስብስብ ይመስለኛል። በፖለቲካ አንጻር ካየነው የፖለቲካ ባህላችን ገና መሆኑም ይመስለኛል። ፖለቲካ ፓርቲ የሚባል ነገር እኮ የተጀመረው እዚች ሀገር በ67 ዓመተ ምህረት ነው በኢትዮጵያ አቆጣጠር ለመጀመሪያ ጊዜ። ከዛ በፊት አልነበረም። ያኔም ሲጀምር በመሰዳደብ በመገዳደል ጭምር ኢህአፓ መኢሶን ምናምን እየተባለ አንተ በሀሳብ ከተለየህ ጠላት ነህ እየተባልክ በዛ አይነት ነው ሲጀምርም የጀመረው። ከዛ በኋላ ትውልዱም በሙሉ በዛ ነው ያደገው። ያ ባህል ነው ይዞት ያደገው ፖለቲካሊ። ከዛ ኢህአዴግ መጣ። ኢህአዴግም ያው ነው በዛ ውስጥ ያደግን እኛ ራሳችን። ኢህአዴግም በዚች ሀገር ላይ የመሰረተው የፖለቲካ ባህል ያንኑ ነው። ሌላ አዲስ ባህል አላመጣም። ስለዚህ በፖለቲካ አመለካከት ይሄ ይመስለኛል። ግን ነገሩ ከዚህም ስር የሰደደ ሳይሆን አይቀርም። እንደ ሀገር እንደ ህዝብ ባህላችን መፈተሽ ያለበት ይመስለኛል። እዛ ላይ የሚያጠኑ ምሁራን፣ እዛ ላይ የሚሰሩ ስራዎች ቢኖሩ ጥሩ ይመስለኛል። ከአስተዳደግ ጋር የተያያዘ ከግንኙነት ጋር የተያያዘ ብዙ ነገሮች ሊኖሩ ይችላሉ። እሺ አሁን ምንም ደረጃ ላይ አይሁን ምንም በኢህአፓ ጀምረው በኢህዴን አቋርጠው በተለያየ መልኩ ወደ ብአዴን ወስደው አሁን አዴፓ የሚባል እርስዎ ልጅነቱን ያሳለፉበት ፓርቲ አለ። አሁን በተለያየ መልኩ ደግሞ አደገኛ ፍትጊያ ውስጥ ያሉበት ሁኔታም እንዳለ እንመለከታለን። ምንድነው ስለ አዴፓ የሚታዩት? ምናልባት እንግዲህ የወለዱት ድርጅት እስከሆነ ድረስ ምናልባት በዚህ አጋጣሚ አሁን ድርጅቱን ለሚመሩ አካላትም የሚያስተላልፉትን መልእክት ካለ በዚሁ እድሉ ልስጦት። ስለ አዴፓ የሚታየኝ ነገር ምንድነው? ጥሩ ጥያቄ ነው ያነሳው። በነገራችን ላይ በቅርቡ ስለሞቱት ስለተገደሉት የአዴፓ መሪዎች በጣም አዝኛለሁ። አሜሪካ ሆኜ ነው የሰማሁት። እኔና ባለቤቴ ስንሰማ በእውነት አልቅሰናል። አዴፓ ስለሆነ ብቻ ሳይሆን መሪዎች ናቸው፣ ሰዎች ናቸው፣ ብዙ ፋክተር አለው እና በጣም ያሳዝናል እዚህ ነገር ውስጥ መገባቱ። ቶሎም የታየኝ ነገር ምንድነው? ያን ይሄንን ስሰማ ቶሎ አዴፓ ድርጅታቸውን አጠናክረው እንደገና የሚቆሙበት ሁኔታ ፈጥረው በተለይ በአማራው ውስጥ ይሄ በአውራጃነት ጎጃም፣ የጎንደር፣ የሸዋ ምናምን የሚል ክፍፍልም አደጋ ስለነበረ እየተፈጠረ መጥቶ ስለነበር ያ ነገር እንዳይቀጥል በተቻለ መጠን ቶሎ አንድነታቸውን እንዲያረጉ ነው የታየኝ። አሁንም እሱን እመክራለሁ። ሁለተኛ በአማራው ስም የተደራጁ በአማራ ብሔር ስም የተደራጁ
ልዩ ልዩ አይነት ድርጅቶች አሉ። ዋናው እንደ አብን ነው። ሌሎችም ያሉ ይመስለኛል እዛ ያሉ ትንሽም ትልቅም ማለት ነው። እኔ ማድረግ ያለባቸው የሚመስለኝ ከእንደነዚህ አይነት ድርጅቶች አሁን የራያ ንቅናቄ የሚባልም አለ። ከእንደነዚህ አይነት ድርጅቶች ጋር በቶሎ አንድነት መመስረት ያለባቸው ይመስለኛል። የሚያለያዩቸውን ነገሮች ወደ ጎን አድርገው ሁሉም ወደ አንድነት መጥተው በአንድ ላይ የሚሰሩበት ሁኔታ እንዲፈጥሩ መክራለሁ። ይህንን በምልበት ጊዜ የብሔር አደረጃጀት አስፈላጊ ነው ብዬ አምኜ አይደለም። እሱን ከተውኩ ቆይቻለሁ። ባለፈው እንዳነሳውል እኔ ብአዴንን ባለፈው ጊዜ እንትን ሲያደርጉ ለጉባኤ ሲዘጋጁ ምን ሲሉ እመኝ የነበረው ስም ሲቀይሩ እመኝ የነበረው ወደ ኢህዴንነት እንዲመለሱ ነበር ምኞቴ። ይሄን ሊያረጉ የሚችሉትንም ለመወጣት ነው። እሺ ይሄን ሊያረጉ የሚችሉበት ደግሞ መሰረት አላቸው። የአማራው ሕዝብ በተለያየ ክልል ነው ያለው። ከዚህ በፊት መሰረት አላቸው። ራሱ አማራ ክልል ውስጥ የተለያዩ ማንነት የሚያነሱ ብሔሮች ብሔረሰቦች አሉ። ይሄ ራሱ በቂ አቃፊነትን ሊያረጋግጥ የሚችለው ስያሜ እሱ ነበር ነው በቂ ነው። ስለዚህ ምኞቴ ወደዛ ነበር። አሁንም ቢሆን ያንን ቅድም ያልኩትን አንድነት መስርተው ወደዛ ቢመለሱ መክራለሁ። አንድ ሁለተኛ በአማራ ክልል ውስጥ ያሉትን የተለያዩ ህዝቦች በደንብ አድርገው ቢያዩዋቸው ጥሩ ይመስለኛል። አገው፣ የጎጃም አገው፣ የዋግኽምራ አገው አለ፣ ራያ አለ፣ ሌሎችም አሉ። ሁሉንም በዚህ ውስጥ አስተሳስረው ቢያቅፉ ጥሩ ይመስለኛል። ሌላ እንግዲህ ቅድም ያነሳሁት ነው ከርዕዮተ ዓለም አንጻር አብዮታዊ ዴሞክራሲ የሚባለውን ርዕዮት ቢተውት ነው የምለው። በቃ እንዳልሰራ ተረጋግጧል። እንደው ከፕራግማቲዝም አንጻር እንኳን ብናየው እንዳልሰራ የበለጠ ችግር እንደፈጠረ ተረጋግጧል። እና እንደዚህ አይነት የርዕዮተ ዓለምና የፖሊሲዎች ለውጥን አሻግረው ቢያዩ የአደረጃጀትንም ለውጥ አሻግረው ቢያዩ ጥሩ ይመስለኛል። ይሄ ከብሔረተኛ ጽንፈኝነትም ይጠብቃቸው ይመስለኛል። ሌሎች ብሔረተኛ ጽንፈኞችም በእነሱ ላይ በተለይ በአማራው ሕዝብ ላይ የሚያደርገውን ጥቃት ለመቋቋምም ይረዳቸዋል። ይህን ሁሉ ካልኩ በኋላ ግን አሁንም ቢሆን አልቲሜትሊ የማየው ኢትዮጵያዊ የሆነ ድርጅት ነው። አሁን ባለንበት ሁኔታ እኔ እንደው ምን ይደረግ አሁን እንዴት ምን አይነት መፍትሄ ነው የምታየው ብለህ ብትጠይቀኝ መጀመሪያ የማነሳው ኢትዮጵያዊ የሆነ ድርጅት እዚህ ሀገር ያስፈልጋል ነው። ምሁራን እና ኤሊትስ የተለያዩ ብሔሮች በሁሉም ብሔሮች ውስጥ ያሉ እውነትም ኢትዮጵያዊነትን የሚያዩ ኤሊትስ ምሁራን እና ተመራማሪዎች። ስለዚህ ድንገት ፖለቲከኛ የመሆን እድሉ ቢፈጠር አሁን ካሉት ፓርቲዎች አዲስ ሊያቋቁሙ ነው ወይስ የትኛው ላይ ነው እርሱን የምናገኘውት ማለት ነው? ካነሱት አይቀር ብዬ ነው። ወደዛ በገባ ከሆነ ነው እንግዲህ ገና ውሳኔ ላይ ነው። ግን የሚያስፈልግ ብለህ ብትጠይቀኝ ቁጥር አንድ የማነሳው አሁን ይሄንን ነው። የኢትዮጵያዊ ፓርቲ ያስፈልጋል። የለም እዚች ሀገር ውስጥ። የተከበራችሁ ተመልካቾቻችን ኢህአዴግ በትጥቅ ትግልና እንደዚሁም ደግሞ ከትጥቅ ትግሉ በኋላ በትጥቅ ትግል ውስጥ እነ ኢህዴን የነበራቸው ቦታና እነ ህወሓት እንደዚሁም የኢትዮ ኤርትራን ጉዳይና ሌሎችንም በተለይ መጥራት የሚገባቸውና የውዝግብ መነሻ አጀንዳ የሆኑ ጉዳዮችን አንስተን ተወያይተናል። እነዚህን ጉዳዮች ለማንሳት ያልተብራሩ ሀሳቦችን ለማብራራት በተለይ ደግሞ